ነገርን አዳምጦ እህልን አላምጦ እማማ ተንቧለል ሙልል ሙልል አሉ ይባላል እና እማማ ተንቧለል እንግዲህ ሙልል አሉ ማለት ነው። ምን ነው እንደው እንደዚህ እንደው በሬ የወለደ አስተሳሰብ ያስባሉ ተንቧለል እንደው ሙልል አሉሳ ምኑ ነው እንደው ኧረ ተው አያምርብዎትም። ህፃን ልጅ እንደው ገና ወጣቶቹን ልጆች እንደው ጋር ጓደኛ ይሆናለሁ ብለው ሙልል ለምን ይላሉ? ትንቧለል እኔ በጣም እያበዙት ነው በነገራችን ላይ ማለት ነው። አታብዙት፣ እንደ ትልቅነት ተከበሩ። አለከበር ታሉ ደግሞ ይሞላሉ በሶሻል ሚዲያ። አንቺም እኮ እንደ ወንድምሽ ሆንሽ እኮ ትንቧለል። አንቺም እኮ እንደ ወንድምሽ ሆንሽ እኮ። ከወንድምሽ ምን የተሻለ ነገር አለው? ትልቅ እንደ ትልቅነቱ ሲከበር ነው፣ ትንሽ እንደ ትንሽነቱ ሲከበር ነው እንጂ ትንቧለል አንቺ በወንድሜ መከራዬን አይቻለሁ እኔ በወንድሜ የፈረደብኝ ሰው ነው ካልሽ እኮ ታዲያ ሚዛናዊ ሆነሽ መፍረድ አለብሽ። ለማንኛውም ቅንጭላታችሁን አለቻችሁ። ፍቅር እኮ እኔ ወግጄ አልተባልኩም እኔ ወደዛ ሂጄ አልተባልኩም ብላ እኮ ነገረቻችሁ። ለምንድን ነው እንደዚህ እስከምትባባሉ ድረሳ ለሰይምሰል ቪዲዮ ሰርታችሁ የምትለቁት ነው? ትልቆቹ እንደ ትልቅ ካልሆናችሁ ትንሾቹ የምር መካሪ ማጣት እኮ ነው። ትንቧለል የአንቺ ወንድም እኮ ብዙ መስዋዕትነት ከፍሎ ያመጣ ወደንስ አለው። እዛ ወደንስ ጋር ደግሞ አንቺም ሆንሽ ወንድምሽ ግብግብ መቅጠም የለበትም ነበር። ገባሽ አይደለ? አንቺ ትንቧለል አንቺ ሰው ብትሆኒ ጠንካራ ጎበዝ ብትሆኒ ለዚህ ቤት ምሰሶ ያበቁ እነሱ ናቸው ብለሽ አብርሽና ሩታን አንድ ላይ አድርገሽ አንቺም የሞለልሽ እበት ስለሆንሽ ነው እንጂ የትልቅ ትንሽ ስለሆንሽ ነው እንጂ በደንብ ነው የሚሄድብሽ። የትልቅ ትንሽ ርካስ ስለሆንሽ እንጂ ዶራል ያንሰፈሰፋችሁ ስለሆናችሁ የቤቱ ሰው የተረገማችሁ ስለሆናችሁ ነው እንጂ ሩታና አብርሽን አንድ ላይ አድርገሽ ልጁንም አንድ ላይ አድርገሽ ሁለታቸውንም አጣምረሽ በሉ ለወደንሶቻችሁ እነሱ መስዋዕትነት እንደከፈሉላችሁ እናንተም ይቅርታ በሉ ያስቆጣችሁትን ፈጣሪያችሁን። ከዛ በመቀጠል ለወደንሶቻችሁ እዚያ ያደረሶቻችሁ እነሱ ናቸው ብለሽ ትንቧለል አንቺ ምንም አይገባሽም። ጆሮሽን ይዘው ቢገርፍሽ 7ኛው ሰማይ ሄደሽ ተወርጃለሽ ከታች ማለት ነው እንጂ አንቺ እኮ በሬ የወለደ አስተሳሰብ እኮ ነው የምታስቢው። የፈረደብኝ ምናምን የምትይው። ለማንኛውም ልክልክሽን ነግረሻለሁ ፍቅር። በዳኒ ቤትም ደግሞ የመጡትን የሩትዬን አይቻለሁ። አልነበርኩኝም ዳታ ሁሉም ስልኬም እንግዲህ አብቅቶ ነበረ። ስልኬ ላይ ያለው ነው እንግዲህ ድርግምግም ያለው ማለት ነው። ከሌሊቱ 9 ሰዓት ነው የሞላሁት በአንዱ ስልኬ። እንግዲህ አንዱ ስልክ ያልሞላውም ገና ነው ማለት ነው። ስለዚህ በጣም እኮ ነው የሚገርመኝ ማለት ነው። ሰላማችሁ ብዚት ይበልልኝ እህቶቼ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የጎጃም ቤተሰቦች እንዴት ናችሁ እህቶቼ እያልኩኝ ኮፕሊንክ እያረጋችሁ እንግዲህ ኑቶሎ እኔም እያስጨነኳቸው ነው። በጣም እየተንቀጠቀጡ ነው በሶሻል ሚዲያው ትክታክ ላይ ማለት ነው። አናጋሪን አላህ የያዝልን ከመጥፎ ሰዎች ከክፉ ሰዎች እህቶቼ። እኔንም እናንተን የሚሰይመን ሀቂቀትን እውነት ለመናገር ከክፉ ሰዎች ከጅል ሰዎች ከሞኝ ሰዎች እህልን አላምጦ ምግብንም ውሃንም ጠጥቶ የሚባል ነገር አለና አንዳንድ ጊዜ ማስተዋል የተሳናችሁ ሰዎች አላችሁ ሞኞች። ስለዚህ ቀስ በሉ። ሩቲ ደግሞ ሀቅ ተናግረሻል። አንተ በሰራው ስራ እኔ መከሰስ እኔም ደግሞ መወንጀል እኔም የሆነ ነገር መባል የለብኝም ብለሻል። ትክክል ነሽ። ይቅርታ ደግሞ የሰው ልጅ የማይሰራው ነገር የለውምና ዛሬ ባደረግሽው ንግግር በዳኒ ቤት በጣም ትክክል ነሽ ማለት ነው። እህቶቼ ማታ ነው ይሄን ቪዲዮ የምሰራላችሁ። እንግዲህ ለ6 ሰዓት ቀኑ 6 ሰዓት ነው የምለቀው፣ ግን ማታ ነው የምሰራው ማለት ነው። ስለዚህ ምን ልላችሁ ፈልጌ መሰላችሁ እህቶቼ፣ ይሄ ነገር ትክክል አይደለም። እውነቷን ነው። እሷ መወንጀል መከሰስ ወይንም ደግሞ እሷ የሆነ ወቀሳ ምናምን መምጣት የለበትም። ጫኔ ባደረገው ነገር ሀቅ ለመናገር መጀመሪያ ሲመጡ ብሔረሰቦችን ጠቅሎ ያካተተ ውዴታ ነው። ሩታም ጫኔም ብሔረሰቡን በፍቅር ጠብ አድርገው ነው የመጡት። ሲመጡ ሁሉም በደካማ ጎኑ ገብቶ ተቀበላቸው። ያንን ወደንስ እዛ ፋሚሊ ላይ ውሃ መድፋት ነው ወይስ ያንን ፋሚሊ ተጠንቅቆ ይዞ መብላት ነው የሚያወጣው? ጋይስ እስኪ ንገሩኝ። ይሄንን እስኪ አንዳንድ ነገር አውሩ። እስኪ ቁም ነገር አውሩ። ታውትና ዘፈኑን ታውትና ጫወታው። እስኪ ቁም ነገር አውሩ። እስኪ እናውራ። እስኪ እንወያይበት። እስኪ እነዚህ ልጆች አንድ የሚሆኑበትን መንገድ እስኪ አንድ ላይ መተው ወደንስ የሚወያይበት ወደንስ የፍቅር ጨዋታ የሳቁ የሚመጣበት እስኪ ንገሩኝ። እስኪ እናንተ
ምናልባት ያጠፋሁት ነገር ካለኝ ይቅርታ አድርጉልኝ፣ አስተካክሉ፣ ይታረማለሁ። ግን ደግሞ ለምን ተብሎ ይሄ ነገር እስከ መቼ ድረስ ነው? ውሃ ቀጅ ውሃ አምጪ። አንድ ሰው ሊፈምስ ከመጣ ከፈመሰ ለቀቅ ያርግ መንገዱን። ሌሎችም ሊሰሩ ከመጡ ባልና ሚስቶቹ ርቀታቸውን ጠብቀው፣ ሌሎችም የሚመጡት ርቀታቸውን ጠብቀው እንደ ማንኛውም ዩቱበር ለምንድን ነው የማይሰሩት? አይበቃም ወይ ይሄ ነገር? ሁሉም ነቅቷል። ከብርድ ልብሱ ሁሉም ገፎ ወጥቷል። በጠንያ ውስጥ ያለ ሰው የለም እኮ። አሁን እኮ ብርድ ልብሱ ተሸፍኖ ያለ ሰው የለም። ጋቢ ተኮፋፍኖ እኮ የተቀመጠ ሰው የለም እኮ። ሁሉም ነቅቷል አሁን ላይ። ስለዚህ አሁን ባለፈው አይታችኋል። ይሄ 6 ቁጥር ተሸክሞ ይሞጅ ተሸክሞ ነው እንደ ቅጠል ከላይ ወደ ታች ረግፈው ነው የሄደው እንጂ አንድ አንበል አላገኘም እኮ። ስለዚህ በዚህ መማር በዚህ ሉሌ ይሙት ጥቁር ልብስ ለብሰሽ ነይ አባት ተወዶ ልጁን ይሙት ይባላል እንዴ? ከዛ ቤት መጥቶ እኮ ነው ተላልጦ ስሜቱን አብርዶ እዛ ጋር ሄደው። ባለየ ሲወልደኝ ምነው በሬ ባራኝ አለ። አሳዳጊ የበደለው መካሪ የሌለው እንዲባል ነው የሆነው። ቤተሰቦቹን አነካም። እኔ እናደረጉኝ እነዛ ምስኪን ሰዎች ምን ይደረጋሉ? ሰዎች መቼስ ታመጸ ምን ይደረጋል? ጫኔ በየቦታው እየሄደ እዛም ዘች እዛችም ላስ እዛም ላስ እዛም ላስ። ምንድን ነው ይሄ? ምንድን ነው ይሄ ያላዋቂነት? ይሄ በሬ የወለደ አስተሳሰብ ከዚህም ከዛም። ይበቃሃል። ይቅርታነት ትልቅነት ነው። የእውነት የሩት ፋሚሊዎች ያንተ ፋሚሊዎች ይቀበሉሃል። ይቅርታ እኔ ገበያ ስለሆነብኝ ነው፣ ስራውም እንደዚህ ነው። ሩቲ ምንም ያደረግነው ነገር ነው ብለህ ይቅርታ በትላቸው ወላሂ አይቀበሉም ብዬ ሀሳብ የለኝም። ጎንበስ ብለን የምንቀበልክ ሁላችንም። ይበቃሃል። በአመት ባሉ ልጅህና ሚስትህን ይዘክ ሩቲን ፎቶ እንደተለቀልን በአክብሮት እንጠይቃለን። ከልጅሽ ጋር የሀበሻ ቀሚስ ለብሰሽ መልእክቴ ነው። ፕሊዝ ሼር ኮፒ ሊንክ አድርጉልኝ እህቶቼ። ስለዚህ ወደ ራስክ ተመለስ። ይበቃል። 4 ዓመት ካልቆ 5ኛ ዓመትክ እየገባል። እዚህ ወደንስ ላይ ደግሞ በሬ የወለደ መንገድ በሬ የወለደ አስተሳሰብ ይዘክ መራመድክ ብዙ ወደንሶች ብዙ ፋሚሊዎች ከትልቅ እስከ ትልቅ እስከ ትንሽ ከትንሽ እስከ ትልቅ ነው የእናንተ ወደንስና ፋሚሊ። ያ ፋሚሊ ደግሞ ለእናንተ አለንላችሁ በርቱ ጠንክሩ ያላችሁን ፋሚሊ ዛሬ ላይ ውሃ መድፋቱ ምንድን ነው? አይበቃም ወይ? መቼ ነው የሚቋጨው? ልብስህ የሞለለ ጫማህ የሞለለ ካልስህ ሌላ ሁሉ ነገር ሌላ ምን ማለት ነው ይሄ እንዴ? ይበቃችኋል። በሰው ተወዳጅነት ያፈራች ተወዳጅነትን አንድነትን ፍቅርን ያፈራች የእውነት ሩታ ማንም ነው የሚወዳት ማንም። አንዳንድ ምቀኛ ጥላሎሶች ካልሆኑ በስተቀር ማለት ነው። ስለዚህ ልጃችሁን አላህ ያሳድግላችሁ። ወደፊት ነው እንጂ ወደኋላ የለም። አሁን ላይ እየወደቅክ እንጂ በእውነት እኔ እያደግክ አይመስለኝም። እና ሀይሜን አያቸው ቀን ቪዲዮ ላይ ማታ ማታ በአንበሳ ይታጀባሉ። ይሰራሉ ለካክ መልሰው ይሰራሉ ለካክ። እንደዛ ነው። አንተ ግን ያላዋቂ አወኩሽ ናኩሽ የሆነ ነገር ይዘክ ወደክ መሀል አገር ይሄን ነው